ጃኒ እንግዲህ በዱባይ አዲስ ፍቅረኛ መያዟ በድብቅ እየተሰማ ነው ማለት ነው። ውድና የተከበራችሁ የቲቪ ቻናል ቤተሰቦቻችን ሰላም ብለናል። ውድ የተከበራችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብራችሁን ሁኑ ማለት ነው። ውድ የተከበራችሁ የቻናላችን ቤተሰቦች እንግዲህ ቲክቶከር ጃኒ በብዙ መንገድ ያው ትታወቃለች እና እንግዲህ ሰው ዛሬ ከተማረ ይልቅ በሚዲያ የታወቀ ሰው ሆኗል። ተወዳጅነትም በሁሉ ነገር ውጤታማ የሚሆነው እና እንግዲህ ጃኒ በፊት የጆን ዳንኤል ፍቅረኛ እንደነበረች ነበር በጣም የሚታወቀው። ከዛ ቀጥሎም ደግሞ በመሀል ከጆን ዳንኤል ጋር ያለው የፍቅር ግንኙነታቸው እንትን ብሎ አሁን ደግሞ ከአዶናይ ጋር አዶናይ ከካናዳ ሀገር ከመጣ በኋላ ጃኒ ነበረች ጃኒ ጋር ነበር ያረፈው። ከዛም ወደ ፍቅር ውስጥ ገብተው የተወሰነ ጊዜ እንግዲህ የፍቅር ታሪካቸውን ለሕዝብ ማሳወቅ አልፈለጉም ነበረ። ቀስ ቀስ እያሉ ግን እየወጣ መጣ ማለት ነው እና በጣም የሚያስቀናና በጣም ብዙ ተከታዮቻቸውን እንዲያገኙና ደጋፊያቸው እንዲበዛ ያደረገው የአዶናይና ይቅርታ የአዶናይና በጃኒ ፍቅረኝነት ነበርና አዶናይም በጣም እውቅና ገይቷል። ጃኒም ደግሞ የበለጠ ተወዳጅነትን ያገኘችበት ከአዶናይ ጋር በነበራት ሪሌሽንሽፕ እንደሆነ እንግዲህ ሁላችንም የምናውቀው ነን። በጣም ብዙ ደጋፊዎች፣ በጣም ብዙ አፍቃሪዎች አራት በሚል በቢራቢሮ ስም የተሰየሙ ደጋፊዎች አሏቸውና እንግዲህ እንደምታውቁት ለአንድ አመት ገደማ ያህል በፍቅር ህይወት ውስጥ ከአዶናይ ጋር የቆየችው ጃኒ ቀለበት ሊያደርጉ ነው። እንደውም ሳራ ዱባይ ሄደው በሳራ አልሀበሻ ምግብ ቤት የቀለበት ስነ ስርዓት እንደሚደረግና ሳራ አልሀበሻም ለሰው አውርታ ሚስጥር የወጣው ዱባይ ሄደው አዶናይ እና ጃኒ በሳራ አልሀበሻ ምግብ ቤት የቀለበት ስነ ስርዓት ተዘጋጅቶ እዛ ቀለበት እንደሚያደርጉ ሳራ አልሀበሻ ኢትዮጵያ በገባች ጊዜ ከአዶናይ እና ከጃኒ ጋር ገብታ ተወያይታ መጣለች ማለት ነው። እና ያንንም አወርታለሁ የዮኒ ማኛ ሚስጥር አውርታ ዮኒ ማኛ መጥቶ ቲክታክ ላይ ተናገረባቸው። በዛው ከሸፈ መሰለኝ ቀረ። ወደ ዱባይም ሳይሄዱ ቀሩ። ከዛም አልፎ ደግሞ አሁን አዶናይ ከዛሬ 20 ቀን በፊት ዱባይ ገብቶ ነበረ እና ዱባይ ሲገባ ቀለበት ሊያደርግ ነው ተብሎ በጣም እየተጠበቀ ነበረ። ነገር ግን ዱባይ ከመግባቱ በፊት በስቶሪ ላይ ጃኒም እሱም ከአዶናይ ጋር ያላቸውን የፍቅር ግንኙነት እንዳቋረጡትና እንደ ብሬክ እንዳደረገ ሁለቱም ፖስተው ነበር። ሰው ግን አላመናቸውም። ምክንያቱም እንደ ሌሎች ፍቅረኛሞች ተዋደው በኋላ ሲለያዩ ሲጣሉ ይሄ ነው ሲባባሉ ከፍ ዝቅ ሲባባሉ ያልታዩት ሁለቱ ጥንዶች በሰላም በፍቅር የነበረንን የፍቅር ግንኙነት አቋርጠናል ብለው ለህዝቡ በተወሰነ የቴክስት መልእክት ብቻ ለህዝቡ ይፋ አድርገው ነበረ ማለት ነው። ከዛ አዶናይ ወደ ዱባይ ሲያመራ የቀለበት ስነ ስርዓቱ ሊደረግ ነው፣ ውሸታቸውን ነው ተፈተናል ያሉት ተብሎ ህዝብ አዶናይ ዱባይ በነበረ ሰዓት ከዛሬ ነገ ከነገ ተነጎዳ የቀለበቱ ስነ ስርዓት ይፈጸማል፣ ጃኒ ከካሜራ ጀርባ ነች እየተባለ በጣም በጉጉት ሲጠበቅ ነበር የከረመው። ነገር ግን አዶናይም ሆነ ጃኒ ተከታታዮቻቸው እንደጠበቁትና እንዳሰቡት ሳይሆን ቀርቶ ወደ 10 በቀን በላይ የሚሆን ወደ 15 ቀን የሚሆን ዱባይ ቢቆይም አዶናይ ጃኒ ከዛሬ ነገ ከካሜራ ጀርባ ትወጣለች እየተባለ ሲጠበቅ ምንም ፍንጭና ምልክት ሳይታይ አዶናይ መዝናናቱንና ዱባይ የሄደበትን አላማ አሳክቶ ወደ እናት ሀገሩ ኢትዮጵያ ተመልሷል ማለት ነው። ከዛ በመቀጠል ደግሞ በዛው በ3 ቀንና በ4 ቀን ውስጥ ጃኒ ዱባይ ገብታለች ማለት ነው። እንግዲህ የሚመስለኛል አሁንስ ቁርጥ ነው። ተከታታዮቻቸውም ደጋፊዎቻቸውም አሁን አምነው የተቀበሉ ይመስለኛል ማለት ነው። የጆንንና የአዶናይንና የጃኒን የፍቅር ግንኙነት መቋረጥ ማለት ነው። እና ይቅርታ በተደጋጋሚ ጆን እና ጃኒም እየተሳሳተብኝ ነው።
እና ወደ የተከበራችሁ ቻናላችን ቤተሰቦች እንግዲህ ዱባይ ጃኒ ሰሞኑን ዱባይ ናት። የሐኪም ቤት አምባሳደር ከመደረጓ በኋላ ወደ ዱባይ አምርታለች እና ዱባይ ሄዳ ፏ ዝንጭ ዝጭ እያለች ነው በተራዋ። በአዶናይ ፋንታ መሰለኝ ከአዶናይ ጋር ይዟት ስላልሄደ ተናዳ ሊሆን ይችላል። እና ያም ሆኖ እንግዲህ እንደምታውቁት ጃኒ በቃ ወንድ ካላፈቀረች ሌሊቱ ይነጋላት ቀኑ የሚመሽላትም አይመስለኝም እና በዛም ሰሞን ከአዶናይ ጋር በተለያየ ሰሞን አንድ የሆነ አንቶኒ የተባለ ከግሪክና ከናይጄሪያ የተዋሃደ አንድ ቲክታከር አለ። አንቶኒ የሚባል ልጅ እና ብዙ ሰው የጃኒ ደጋፊ ነን እያሉ የሚሉ ልጆች መልኩን ወደውታል እና ጃኒን አፍቅራት ተጃኒ ጋር ተጣበሱ እያሉ በቤቱ እየገቡ ጃኒ እያሉ ፎቶዋን እየፖሰቱ አዛ ሲያደርጉት ነው የከረሙትኝና እሷም ራሱ በመሀል ገብታ እንደዚህ አታድርጉ ምናምን ብላ ተበሳጭታ ነበረ። እሱም የሰዎቹ የኮሜንቱ ጃኒ ማለት እና ፎቶዋን እየለጠፉ አዛ በሚያደርጉት ሰዓት ምንድነው ይሄ ነገር እያለ ትኩረት እየሳበበት መጥቶ አሁን ጃኒ ትናንትና ለህዝቡ ይፋ ያደረገችው ነገር እሱ ዱባይ እንገናኝና እንዝናና እንዳላት ለህዝቡ ተናግራለች ማለት ነው። እና አሁን ሲመስለኝ ከካሜራ ጀርባ እየተገናኘች መሰለኝና ጌም እየተጫወቱ ነበር። ከዛ ወደ አብረው ትናንትና እየተጫወተች ነበረ በጥሩ ሁኔታና በጥሩ ስታይል። እንደውም በቃ የሆነ በጊፍት እንጫወት ተባብለው ጊፍቱን እሱ እንደሚሰጥላት ምናምን ሁላ እየተናገረና እንገናኝ ብሏት ዱባይ እንደሆነ ልጁ ጃኒ ተናግራለች ማለት ነው። እና አሁን ከዚህ ከልጁ ጋር የፍቅር ግንኙነት እንደጀመረች ጃኒ እየተነገረ ነው። አዶናይ ግን ይሄ ነገር አሁን ከአዶናይ ጋር አንድ ወር እንኳን ሳይሞላት ብሬክ ባደረገች ደግሞ በዚህ ፍጥነት ደግሞ ወደ ሌላ ወንድ መሄዱ አስፈላጊ ነው ብዬ አላስብም። ግን ጃኒ ይሄ የሚያሮጣትን ነገር ቀነስ ብታደርገው ጥሩ ነው ማለት ነው። እና እንግዲህ አንቶኒ የመጣ ሁልጊዜ እያጫወታት ነው። እሷም ደግሞ ሀረካቷ ምናምን የሆነ ብቻ በአፋም ደግሞ እንደተናገረችው እንገናኝና እንጫወት እንዳላት ምናምን ስለተናገረች ብዙ ሰዎች እንደተገናኙ ከሱ ጋር ነገር ግን ምንም አይነት ፎቶ እንዲለቀቅባት ስለማትፈልግ እንዳላስለቀቀችው ነው እንጂ እንደተገናኙና ፍቅር እንደጀመሩ ነው መረጃው የደረሰን ማለት ነው። እና ያለውን ነገር ቀጣይ ወደ እናንተ ይዘላችሁ እንመጣለን። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ሆኖ